ሰላም ሰላም በመላው ዓለም ላይ የምትገኙ ውድ የዩቲዩብ ቻናል ተከታታዮች የጌታ ቤተሰቦች እንዴት ናችሁ? ክብር ሁሉ ለእግዚአብሔር ይሁን። ይህ አዚ የእግዚአብሔር ጸጋ ለትውልድ ቲዩብ ነው። እንዴት ናችሁ? ዛሬም ደግሞ እንደተለመደው አንድ የእግዚአብሔር ቃል ክፍልን እናያለን። በእርግጠኝነት ትጠቀሙበታላችሁ። 5 ክርስቲያኖች በህይወታቸው ውስጥ ሊኖራቸው የሚገቡ 5 ነገሮችን እናያለን ማለት ነው። ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ምን በማለት ይጀምራል? ሽማግሌው በእውነት እኔ ለምወደው ለተወደደው ለጋዮስ ብሎ ዮሐንስ መልእክቱን ይጀምራል ማለት ነው። ቁጥር 2 ላይ ስናይ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ ጤናም እንዲኖርህ ምን እላለሁ ይላል፣ እጸልያለሁ ይላል። ክብር ለእግዚአብሔር ይሁን። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛል እያለ ይናገራል እና አንድ እዚህ ላይ ያገኘነው ነገር አለ ማለት ነው። ክርስቲያኖች በህይወታቸው ሊኖራቸው የሚገባ 5 ነጥቦች አይደለ ያልኳችሁ? ከሱ ውስጥ አንዱ ምንድነው? እውነተኛ። ይሄ ጋይዮስ ምን አይነት ህይወት ነው ያለው? ወይም ደግሞ ዮሐንስ ምን ሲል የመሰከረለት ሰው ነው? ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛል እያለ ዮሐንስ ለጋይዮስ ይመሰክራል፣ ስለ ጋይዮስ እውነተኛነት ማለት ነው። ስለዚህ አንድ ክርስቲያን በህይወቱ ምን ሊሆን እንደሚገባ ይናገራል። እውነተኛ ይሆን ዘንድ የማይዋሽ፣ በህይወቱ ውስጥ የተለያዩ ውሸቶችን የማያደርግ፣ በሐሰት የማይመሰክር። እውነት ማን ነው? እውነት እግዚአብሔር አይደለ? ልክ ያንን ማንነት እውነተኛ መሆን እንዳለብን እና በህይወታችን ውስጥ እውነተኞች መሆን እንዳለብን ከሚገልጹ አንድ የእግዚአብሔር ቃል ክፍሎች ውስጥ አንዱ ይሄኛው ነው ማለት ነው። ልጆቼ በእውነት እንደሚሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም እያለ ዮሐንስ ይናገራል። እነዚህ ደቀ መዝሙርት ያደረኳቸው ጌታን እንዲከተሉ ስለ ጌታ እውነት፣ ስለ ጌታ፣ ስለ እግዚአብሔር ቃል ያስተማርኳቸው ሰዎች ተለውጠው የእውነት እውነተኞች ሲሆኑ ከማየት የበለጠ የሚያስደስተኝ ነገር የለም እያለ ዮሐንስ ይናገራል ማለት ነው። ወዳጆች ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ ይላል። ደግሞ እዚህ ላይ ሌላ ምን አይነት ነገር አለው? ክርስቲያን ምን ሊሆን ይገባል? በሚሰራው ነገር ሁሉ ምን መሆን አለበት? ታማኞች መሆን እንዳለብን። በሚሰራው ስራ ሁሉ ይሄ ጋይዮስ ምን አይነት ህይወት ነበረው? ታማኝ ነበረ። ስለዚህ በየትኛውም እግዚአብሔር በሰጠን ኃላፊነቶች፣ እግዚአብሔር በሰጠን በህይወታችን ውስጥ በምናልፍባቸው በየትኛውም ቀናቶቻችን ውስጥ በቤታችን ውስጥ ቢሆን በውጭ ቢሆን በየትኛውም ሁኔታና ስፍራ ላይ ታማኞች መሆን፣ በትክክል ይህንን ጌታን ተከትለን አውቀነው ከሆነ ምን አይነት ህይወት ከክርስቲያን ህይወት ይጠበቃል ማለት ነው? ታማኝነት። በህይወታችን ታማኝ፣ በምንናገረው ነገር ታማኝ፣ ቃላችንን በመጠበቅ ታማኝ፣ እግዚአብሔር እጃችን ላይ አሳልፎ በሰጠን ነገሮች ሁሉ እንዘርዝረው ቢባል እጅግ በጣም ዋይድ፣ እጅግ በጣም ሰፊ ስለሚሆን መዘርዘር አንችልም። ነገር ግን በየትኛውም ነገር ክርስቲያን ምን መሆን አለበት? ታማኝ መሆን። ስለዚህ አንድ ከዚህ ክፍል ውስጥ የምናየው ነገር የትኛውን ነው ማለት ነው? ታማኝ መሆን እንዳለብን። መጀመሪያ እውነተኞች የሚለውን ያዙ። ከዛ ደግሞ ታማኞች። ክርስቲያን ታማኝ መሆን አለበት። ሰዎችን ምን ይሉኛል ብሎ ወይም ደግሞ ሰው እንዲህ ብል ይቀየም ይሆን ያዝን ይሆን ምናምን ብሎ ከእውነት ፈቀቅ የሚል መሆን የለበትም። እውነተኞች መሆን፣ እውነትን በፍቅር ይዘንም ቢሆን ፍጹም እውነተኞችና ታማኞች፣ የማናዳላ የማንዋሽ ንጹህ ልብ፣ የክርስቶስ ልብ ያለን ታማኞች መሆን እንዳለብንም ይነግረናል። ሌላው ደግሞ ወረድ ብሎ ደግሞ ሌላ ደግሞ ምን መሆን እንዳለብን የሚነግረንን የእግዚአብሔርን ቃል ደግሞ ነግራችኋለሁ። እርሱም በማህበር ፊት ስለ ፍቅርህ መስክረዋልና ታማኝ ነህ አለው። ከዛም ደግሞ ምንድን አለው? እርሱም በማህበር ፊት ስለ ፍቅርህ መስክረዋል ይላል። ሌላ ደግሞ ክርስቲያን ምን መሆን አለበት? ከዚህ ከጋይዮስ ህይወት የምንማረው ፍቅር፣ የፍቅር ሰዎች፣ ፍቅር ያለን ሰዎች እንድንሆን የእግዚአብሔር ቃል ያዘናል። ለሰዎች ፍቅር ያለን በእውነተኛ ፍቅር ውስጥ የምንሆነው በየትኛውም ሁኔታ ላይ የፍቅር ሰዎች፣ የምህረት ሰዎች፣ መልካም የሆነውን የምንመርጥ ሰዎች፣ እሺ ባይ፣ ገር፣ ታራቂ መንፈስ፣ ፍቅር፣ በቃ እነዚህ መልካም የሆኑት ነገሮች ሁሉ ከማን ናቸው? ከእግዚአብሔር ናቸው። እና ሌላው እዚህኛው ክፍል ውስጥ በዮሐንስ መልእክት ምዕራፍ 3 ላይ
ሶስተኛ ዮሐንስ መልእክት ምዕራፍ 1 ላይ የምናየው ነገር ቢኖር ሌላው ምንድነው? በፍቅር መመላለስ እንዳለብን ለሰዎች ትክክለኛና እውነተኛ ፍቅር ሊኖረን እንደሚገባ ይህ ጋዮስ የተባለው ሰው ላይ ሰዎቹ ምን መስክረውለት ነበረ? በፍቅር የሚመላለስ እንደሆነ። ስለዚህ ክርስቲያኖችም ደግሞ በፍቅር የምንመላለስ እውነተኛ ለሰዎች ፍቅር ያለን በፍቅር የምንኖር እንድንሆን የእግዚአብሔር ቃል ያዘናል ማለት ነው። ስለዚህ አሁን ስንት አላችሁ ማለት ነው? 3። አንደኛ ምን አልኳችሁ? እውነተኞች መሆን አለብን፣ ታማኞች መሆን አለብን። ሌላው ደግሞ በፍቅር የምንመላለስ መሆን አለብን እያልኳችሁ ነው። ሌላው እዚሁ ክፍል ላይ በሶስተኛ ዮሐንስ መልእክት ምዕራፍ 1 ላይ ደግሞ ሌላው የምናየው ነገር ምንድነው? ለእግዚአብሔር እንደሚገባ አድርጎ በጉዟቸው ብትረዷቸው መልካም ታደርጋለህ ይላል። ሰዎችን በሚያስፈልጋቸው ነገር ሁሉ ሰዎችን ለመርዳት መልካም ማድረግ እንዳለብን። ምክንያቱም እዚህ ላይ ምን እያለ እየተናገረ ነው? ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳቸው መልካም ታደርጋለህ። እነዚህ እግዚአብሔር ሰዎችን እግዚአብሔርን የሚያገለግሉ ሰዎችን እንደገና ደግሞ እንዲሁ ለሰዎችን ቢሆን በጉዟቸው በመንገዳቸው በሚኖሩበት ነገር ሁሉ ምን ማድረግ አለብን? ለሰዎች መልካም ማድረግ፣ ፈጽሞ ቸልተኞች አለመሆን፣ ፈጽሞ ራስ ወዳዶች አለመሆን፣ ፈጽሞ ሰዎችን መልካም በማድረግ በጉዟቸው ሁሉ መርዳት። ያ ምንን ወደ ህይወታችን ያመጣል ማለት ነው? መልካም ማድረግን። መልካም የምናደርግ ሰዎች እንደሆነን እግዚአብሔርም የሚደሰትበት እንደሆነ በዚህ ማየት እንችላለን ማለት ነው። ሰዎችን በሚያስፈልጋቸው ሁሉ በምንችለው በመርዳት መልካም ማድረግ ይገባናል። ይህ ጋዮስ ምን አይነት ሰው ነበር? ዮሐንስ ሲመሰክርለት በደንብ በወንጌሉ በተመሰከረለት የደህንነት የእግዚአብሔር መንግስት አሰራር የሆነውን የእግዚአብሔርን ሐሳብ በደንብ ዮሐንስ ካስተማረ በኋላ ምን አይነት ሰው ሆኖ ነው ያገኘው? እውነተኛ ሆኖ፣ ታማኝ ሆኖ፣ እንደገና ደግሞ ፍቅር ያለው ሆኖ፣ እንደገና ደግሞ ሌላ ምንድን የሚያደርግ መልካም የሚያደርግ ሆኖ። እስካሁን ስንት አላችሁ? 4 ማለት ነው። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና እግዚአብሔርን ሊያገለግሉ ከሰዎችም ምንም ሳይቀበሉ ወጥተዋልና እግዚአብሔርን ለማገልገል ያለ ይናገራል። እዚሁ የጋዮስ ጋር ዮሐንስ ከጋዮስ ጋር ባለው መልእክት ላይ እነዚህ እግዚአብሔርን ለማገልገል ወስነው ቆርጠው የወጡ ሰዎችን ከአሕዛብ ምንም ሳይሰበስቡ እኛ ይሄንን እያገለገልን ስለሆነ ይሄን አድርጉልን ብለው ሳይሉ ወይም ደግሞ ያላቸውን መስራት የሚችሉትን ነገር አቁመው እግዚአብሔርን ለማገልገል ስለወጡ ከዓለም ምንም የሚያገኙት ነገር ስለሌለ እግዚአብሔርን ለማገልገል ብለው ፈጽመው ራሳቸውን ሰጥተው እያገለገሉ ስለሆነ ምክንያቱም ምን እያለ ይናገራል? ከአሕዛብ አንዳች ሳይቀበሉ ቁጥር 7 ላይ ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና ይላል። በቃ ከዓለም ሲስተም ከዓለም ሊያገኙት ከሚችሉት ገቢ ሁሉ ወጥተዋልና እግዚአብሔርን ሊያገለግሉ፣ ስለዚህም በሚያስፈልጋቸው ሁሉ ሰዎችን መልካም በማድረግ ሰዎችን መርዳት እንደሚያስፈልግ ይናገራል ማለት ነው። ስለዚህ ይሄኛው በምን ውስጥ ይካተታል ማለት ነው? መልካም ማድረግ፣ በሚያስፈልጋቸው ሁሉ መልካም ማድረግ እንደሚገባ። እንግዲህ ከእውነት ጋር አብረን እንሰራለን። ይቅርታ፣ እንግዲህ ከእውነት ጋር አብረን እንሰራለን። ይቅርታ። ቁጥር 8 ላይ ደግሞ ምን ይላል? እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል ይላል። እነዚህ የእግዚአብሔርን ቃል ሊያገለግሉ፣ እግዚአብሔርን ሐሳብ ሊያገለግሉ፣ እንደገና ደግሞ እራሳቸውን ለእግዚአብሔር ሰጥተው ከዓለም ሲስተም ምንም ሳይቀበሉ እግዚአብሔርን ለማገልገል ራሳቸውን የሰጡ ሰዎችን ደግሞ ምን ማድረግ እንደሚገባን ቅድም መልካም ልናደርግ እንደሚገባን ከአሕዛብ አንዳች ሳይቀበሉ ወጥተዋልና ስለሚል፣ ሌላው ደግሞ እዚህ ላይ ምንድን ይላል? በእንግድነት ልንቀበላቸው እንደሚገባ፣ በህይወታችን ሰዎችን በእንግድነት ልንቀበል እንደሚገባ አንድ፣ እንደገና ደግሞ እነዚህ ለእግዚአብሔር ራሳቸውን ሰጥተው የሚያገለግሉ ሰዎችን በእንግድነት ልንቀበላቸው እንደሚገባ በግልጽ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ
እግዚአብሔርን የሚያገለግሉ ሁሉ በእንግድነት ልንቀበላቸው ይገባል። እንግዳ ተቀባዮች መሆን አለብን ማለት ነው። ከዚህ ክፍል ላይ በአጭሩ ስናየው ትንሽ ፈጠን እያልኩን የሰራውላችሁ ምናልባት ትንሽ ቀደም ያሉ ቪዲዮዎችን ካያችሁ አሁን አራስነት ላይ ነው ያለሁት እና ልጄ ተነሳች አልተነሳች ተነሳ ቪዲዮን ታቋርጠኝ ይሆን አታቋርጠኝ ይሆን እያልኩኝ እጅጉን በፍጥነት እየሰራሁኝ ስለሆነ ምናልባት ከፈጠንኩባችሁ ከዚህ አንጻር ነው ለማለት ነው። ሌላኛው ደግሞ ምንድነው እንግዳን ልንቀበል ይገባናል። 5 ነገሮች አይደል ያልኳችሁ በክርስቲያን ሕይወት ውስጥ ሊኖሩ የሚገባቸው 5 ነገሮች አይደል ያልኳችሁ። አንደኛው እውነተኞች መሆን አለብን። ሁለተኛው ደግሞ ምን መሆን አለብን? ታማኞች መሆን አለብን። ሶስተኛው ደግሞ ምን መሆን አለብን? በፍቅር የምንመላለስ የፍቅር ሰዎች መሆን አለብን። አራተኛው ደግሞ ምን መሆን አለብን? መልካም ነገሮችን የምናደርግ ሰዎች መሆን አለብን። አምስተኛው ደግሞ ምንድን ይላል? እንግዳ ተቀባዮች መሆን አለብን። ይሄንን ከየት ነው የምንማረው ማለት ነው? ሶስተኛ ዮሐንስ መልእክት ምዕራፍ 1 ላይ ዮሐንስ ከጋዮስ ጋር በነበረው ቆይታ ላይ ክርስቲያኖች ሊኖራቸው የሚገባውን የህይወት አይነት የተናገረበት ክፍል ነው ማለት ነው። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ክብር ሁሉ ለእግዚአብሔር ይሁን። ቻው ቻው።